አንድ ሰው መጣና በወንጀል ላይ መታገስ ያቃተው ወንጀል ከመፈጸም መቆጠብ ያቃተው የሆነ አካል ወደሳቸው መጣና ምን አላቸው? ኢነኒ እኔኮ ለአስቢሩ ዐኒል መዕሲያ ወንጀል መፈጸምን ወንጀል መስራትን መተው አልቻልኩም። ፈቁል ሊ ቀውለን አንተፊዑ ቢህ የምጠቀምበት የሆነ ወንጀል ከመስራት የሚያቀበኝ ወንጀል እንዳልሰራ የሚያደርገኝ የሆነ ንግግር ለኔ ንገረኝ አላቸው። ኢነኒ ላ አስቢሩ ዐኒል መዓሲ እኔኮ ከወንጀል መሶበር አልቻልኩም፣ ወንጀል መስራትን መተው ማቆም አልቻልኩም። ፈቁል ሊ ለኔ ብለህ በለኝ እስቲ ቀውለን ንግግርን ንገረኝ፣ አንተፊዑ ቢህ ከዚህ ከወንጀል እታቀብበት ዘንዳ እማቆምበት የሆነ ምክር ምከረኝ አላቸው። ይህን ታላቅ ኢማም ቃል እሳቸው ማሉት ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን። ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. إن شاء الله نواصل درسنا كتاب وصية ابن قدامة المقدسي رحمه الله رحمة واسعة. يتعلق إمام ابن قدامة المقدسي ምክሮች፣ ወሲያዎች፣ አደራዎች ስለሱ ዛሬ ኢንሻአላህ 8ኛውን ክፍል የምንቀራ ይሆናል በአላህ ተባረከ ወተዓላ ፈቃድ። በባለፈው ክፍል ላይ ስለ ሙራቀባ ሼኹ እጅግ በጣም በሚገርም መልኩ እየገለጹልን ነበር። ሙራቀባ ኸሽያ አላህ ተባረከ ወተዓላ መፍራት፣ አላህ ተባረከ ወተዓላ ሐያ ማድረግ፣ እሱ እንደሚያይን ማወቅና እሱ እንደሚቆጣጠር እንደሚመለከተን ማሰብ ይሄ ትልቅ ዒባዳ እንደሆነ ሼኹ ገልጸዋል። እንደዚሁም አንድ ባሪያ ወንጀልን ሲሰራ ሊያስብ የሚገባው አላህ ተባረከ ወተዓላ የሰጠው ኒዕማ ተጠቅሞ እንደሆነ፣ አላህ በሰጠው ኒዕማ ላይ እንደሆነ፣ በአላህ በሰጠው ኒዕማዎች ታግዞ እንደሆነ ወንጀል የሚሰራው ሊያፈር እንደሚገባና ሐያ ሊያደርግ እንደሚገባ፣ እንደዚሁም ደግሞ በሰጠው ጸጋ ሊያመሰግን እንጂ ሊያመፀው እንደማይገባ ገልጸውልናል። የወንጀል ያኒ አስጸያፊነት من جهة العقل والفطرة كعقلاتنا ከተፈጥሯችን አቅጣጫ ስናይ ወንጀል በጣም አስጸያፊ እንደሆነ እያንዳንዱ የሰው ልጅ እያንዳንዱ አንድ ባሪያ የሚፈጽመው ወንጀል አላህ ተባረከ ወተዓላ በሰጠው በሆነ ጸጋ ላይ ሆኖ ነው። فاليد نعمة والعين نعمة والقوة نعمة ሼኹ ረሂመሁላህ እጅ አላህ የሰጠን ትልቅ የሆነ ጸጋ ነው። እጃችንን ተጠቅመን ሐራም ነገር ስንሰራ፣ አይንም አላህ ከሰጠን ትላልቅ ጸጋዎች ውስጥ ነው። አይናችን ሐራም ነገር ሲመለከት ወከዛልክ እንደዚሁ ቁዋ ኃይል የሚባለው ነገር፣ ምላስ የሚባለው ነገር ሁሉም የአላህ ንዕማዎች ናቸው። እነሱን ተጠቅመን ግን እኛ አላህን እያመጽን እንደሆነ ከዚህ ሐያ ማድረግ እንዳለብንና ማፈር እንዳለብን ሼኹ ይነግሩናል። አላህ ተባረከ ወተዓላ ለባሮቹ ላይ ከትልቅ እጅግ በጣም ጥግ ከደረሰ ችሮታውና ስጦታዎች ውስጥ الله أن يأخذ الأبد العطاء من الله ثم يستخدم هذا العطاء لمحاربة المنعم ومخالفة أمره. الله تبارك وتعالى شاينا تجستن يا مهون بتأمي جرم عند بارع الله تبارك وتعالى بستون نعمة تتأكمو يعني ستون يتأكمون جيتا يوقع مالتنا السن يمس أول تزازون يخالف على تصرره ይሄ ግን ትክክለኛ አላህ የሰጠን ኒዕማ ማመስገን ሳይሆን አላህ የሰጠን ኒዕማ እሱ ለማይወደው ነገር አሳልፎ መስጠት ነውና ከዚህ ነገር መቆጠብ እንዳለብን ሐያ ማድረግ እንዳለብን ሼኹ ጠቅሰዋል ማለት ነው። ወደ ዛሬው ደርሳችን ስንመለስ
መዋዒዙ ኢብራሂም ኢብኑ አድሃም ለኺሳል አልኸምስ ታላቁ ኢማም ኢብራሂም ኢብኑ አድሃም በአምስት ነገራቶች ላይ የመከሩት ትልቅ የሆነ ማዒዛ አለ። ያንን ጠቅሰዋል ሼኹ። ቃለ ረጁሉ ለኢብራሂም ኢብኑ አድሃም ኢነኒ ለአስቢሩ አን ልመዓሲ ፈቁል ሊ ቀውለን አንተፊዑ ብሂ ቃለ ኢዛ አረድተ አን ተዕሲ ላሃ ፈላ ተእኩል ሪዝቀህ ቃለ ፈሚን አይን አኩል ወኩሉ ማ ፊ ልአርድ ሪዝቀህ ቃለ አፈየሕሱኑ አን ተእኩለ ሪዝቀሁ ወተዕሲህ ቃለ ላ ሃቲ ታንያ ኢላ አኺር። ይህ ኢማም ኢብራሂም ኢብኑ አድሃም ታላቅ ኢማም ዛሂድ ዓቢዱ ዱንያ ናቸው። ዱንያን ወደ ኋላ ትተው አላህን በማምለክ ላይ ሕይወታቸውን በሙሉ ያሳለፉ ታላቅ ኢማም ናቸው። ይህ ኢማም አንድ ሰው መጣና በወንጀል ላይ መታገስ ያቃተው ወንጀል ከመፈጸም መቆጠብ ያቃተው የሆነ አካል ወደ እሳቸው መጣና ምን አላቸው? ኢነኒ እኔ እኮ ለአስቢሩ አኒል ማዕሲያ ወንጀል መፈጸምን ወንጀል መስራትን መተው አልቻልኩም። ፈቁል ሊ ቀውለን አንተፊዑ ቢህ የምጠቀምበት የሆነ ወንጀል ከመስራት የሚያቀበኝ ወንጀል እንዳልሰራ የሚያደርገኝ የሆነ ንግግር ለኔ ንገረኝ አላቸው። ኢነኒ ላ አስቢሩ አኒል መዓሲ እኔ እኮ ከወንጀል መሶበር አልቻልኩም። ወንጀል መስራትን መተው ማቆም አልቻልኩም። ፈቁል ሊ ለኔ ብለህ በለኝ እስቲ ቀውለን ንግግርን ንገረኝ አንተፊዑ ቢህ ከዚህ ከወንጀል እታቀብበት ዘንዳ እማቆምበት የሆነ ምክር ምከረኝ አላቸው። ይህን ታላቅ ኢማም ቃል እሳቸውም አሉት ኢዛ አራድተ በፈለክ ጊዜ አን ተዕሲየ አላህን ማመፅ በፈለክ ጊዜ ፈላ ተእኩል ሪዝቀህ የአላህን ሲሳይ የአላህን ሪዝቅ በጭራሽ እንዳትበላ። የእሱን ሲሳይ ሳትበላ አላህን አምፀው። አላህን ማመፅ በፈለክ ጊዜ የአላህን ሲሳይ እንዳትመገብ፣ የአላህን ሪዝቅ እንዳትመገብ፣ ያንን የአላህን ሪዝቅ ሳትመገብ አምፀው አሉት። ቃል አለ ሰውየውም ፈሚን አይን አኩሉ ወኩሉ ማ ፊል አርድ ሪዝቀህ እንዲህ ከየት ነው ታዲያ የምበላው? ከየት አንጥቼ ልበላ ነው? እያንዳንዱ በመሬት ላይ ያለው የአላህ ሲሳይ አይደለምን አላቸው። ሰውየውም የቀላል አልነበረም፣ ፈጢን ነውና ያሉት ገባው። አላህን ማመፅ ከፈለክ የእሱን ሲሳይ እንዳትበላ አሉት። የአላህን ሲሳይ በጭራሽ ሳትበላ ምን አድርግ? አምፀው። ቃል እሱም አለ ፈሚን አይነ አኩሉ ታዲያ ከየት ልብላ? ወኩሉ ማ ፊል አርድ ሪዝቀህ በምድር ላይ ያለው ሁሉ የአላህ ሲሳይ አይደለምን? የአላህ ሪዝቅ አይደለምን? ከየት እበላለሁኝ አላቸው። ቃል የሚፈልጉትን አገኙ። እሳቸው ምን አሉት? አፈየሕሱኑ አን ተእኩለ ሪዝቀሁ ወተዕሲህ ታዲያ ይሄ የሚያምር ነገር ነውን? የሚገጥም እንደው ጥሩ ነገር ነው እንዴ? አን ተእኩለ ሪዝቀሁ የእሱን ሲሳይ እየበላህ ከእሱ ሲሳይ እየተመገብክ ወተዕሲህ እሱን ማመፅህ የሚያምርና ጥሩ ነገር ነው እንዴ አሉት። አላህ ተባረከ ወተዓላ የሰጠንን ሲሳይ እየበላን አላህን ማመፅ ይሄ የሚያምርና ጥሩ ነገር ነው እንዴ? አጂብ። ተመልከቱ እንግዲህ በምን አይነት አረዳድ እንደተረዱት ማለት ነው። አላህ የሰጠንን ሲሳይ እየተመገብን አላህ የረዘቀንን ሲሳይ እየበላን እሱን የምናምፅ ከሆነ ይሄ ትልቅ የሆነ ነውር ነው ማለት ነው። ስለዚህ እንዴት ይሄ ያምራል አሉት ማለት ነው። አፈየሕሱኑ እንዴት እንደው ይሄ ሊያምር ጥሩ ሊሆን ይችላል አሉት። እንዴት ጥሩ ሊሆን ይችላል? እሱ እየረዘቀህ ሳለ እሱ የሱን ሲሳይ እየበላህ እሱን ማመፅ ተገቢ ነውን ማለት ነው። አፈየሕሱኑ ይገባልን ተገቢ ነውን አሉት። ቃል ብሎ አለ ሃቲ ሳኒያ ላ በጭራሽ አይሆንም አላቸው። አላህ ተባረከ ወተዓላ የሰጠን ሲሳይ ምን አድርግ ብለውት ነበረ? እሱን እየተመገብክ እሱን ሳትመገብ አላህን አምፀው ብለውት ነበር። ሰውየውም ፈጢን ነውና እንደማይሆን ገባውና
ምን አለ? አረ ይሄማ በጭራሽ አይሆንም አለ። በጭራሽ አይሆንም አለ። ላ በጭራሽ ሃቲ الثانية ሁለተኛውን ንገረኝ አላቸው። ያኒ በአምስት ነገር ነው። አምስት ነገርን የሚፈጽም ከሆነ ምንድን ነበር ያሉት? ወንጀልን መስራት እንደሚችል ነበር የነገሩት ማለት ነው። አምስት ነገራቶችን وقد رأينا أن رجلا أتى إبراهيم ابن أدهم برقتم እኮ ተዘግቧል አሉ። عفوا يزلልኩ ስላለ ወደ ኋላ መለስ ስምለው وقد رأينا برقتم ተዘግቧል أن رجلا አንድ ሰውዬ እኮ አተ ኢብራሂም ኢብኑ አድሃም ወደ ኢብራሂም ኢብኑ አድሃም ዘንድ መጣና ፈቃል ብሎ አላቸው ያ አባ ኢስሐቅ አንተ ኢስሐቅ አባት ወይ ኢነኒ እኔ እኮ ለአስቢሩ አኒል መዓሲ ከወንጀል መሶበር አልችልምና ፈቁል ሊ ቀውለን አንተፊዑ ቢህ ለኔ የሆነን ንግግር በለኝ በእሱ የምጠቀምበት ይሆነን አላቸው። ቃል እሳቸውም አሉት ነዓም እሺ እነግርሃለሁኝ ምንም ችግር የለውም እነግርሃለሁኝ አሉት። አቁሉ ለከ ለአንተ እኮ እነግርሃለሁኝ ኸምሰ ኺሳሊን አምስት ነገራቶችን እነግርሃለሁኝ ኢን ቀድርተ ከቻልክ በእነዚህ አምስት ነገራቶች ላይ አለይሂማ በእነዚህ አምስት ነገራቶች ላይ ከቻልክ ለን ተዱሩከ ማዕሲየቱን ወንጀል አትጎዳህም አንተን አሉት። እነዚህን አምስት ነገራቶች መፈጸም ከቻልክ አንተ ወንጀል መስራትህ ምንም አይጎዳህም ችግር የለውም ወንጀል ብትሰራም አሉት። ቃለ ሃቲ እንግዲያውስ ቶሎ ንገረኝ አላቸው። ቃለ ኢዛ አራድተ አን ተዕሲ ላሃ ፈላ ተእኩል ሪዝቀህ አላህ ተባረከ ወተዓላን ማመፅ በፈለክ ጊዜ የእሱን ሲሳይ እንዳትበላ አሉት። ቃለ ሰውየውም ብሎ አላቸው ያ አባ ኢስሐቅ አንተ ኢስሐቅ አባት ወይ ፈሚን አይነ አኩሉ ወኩሉ ማ ፊል አርዲ ሚን ሪዝቂላህ ከየት ነው ታዲያ የምመገበው? በመሬት ላይ ያለው እያንዳንዱ የአላህ ተባረከ ወተዓላ ሪዝቅ ሲሳይ አይደለምን አላቸው። ቃል እሳቸውም ብለው አሉት አፈየሕሱኑ ታዲያ ተገቢ ነው እንዴ አንተ እኩለ ሪዝቀሁ ወተዕሲህ የሱን ሲሳይ እየበላህ አላህን ማመጽ ተገቢ ነው ወይ አሉት። ቃለ ላ በጭራሽ ተገቢ አይደለም። ሃቲ الثانية ሁለተኛዋን ንገረኝ አላቸው። ቃለ ኢብራሂም ኢብኑ አድሃም አሉት ኢን አራድተ አን ተዕሲህ አላህን ማመጽ ፈበለክ ጊዜ ፈላ ተስኩን ቢላደህ አላህ ተባረከ ወተዓላን አገር አትኑር አሉት። የአላህን አገር ላይ አትቀመጥ የሱ ሀገር ላይ ሳትሆን ከሱ ሀገር ውጭ ውጣና ወንጀል ስራ አሉት። አላህን ማመጽ ከፈለክ ፈላ ተስኩን ቢላደሁ የሱ ሀገር ላይ እንዳትኖር አሉት። ከዛ ውጭ ውጣና አላህን አምጽ አሉት። ቃለ ብሎ አለ هذا أشد من الأول أريهم ماكو كما جمروا እጅግ በጣም ይበረታ ነው። እንደው ሪዝቁን ሳልበላ ባምጽ እንደው ዝም ብዬ ሳልበላ ያኒ ዝም ብዬ አላህን ባምጽ እንኳን ይችላል አሉ። قال هذه أشد من الأول እነዚህማ ጭራሽ የሁለተኛው ከመጀመሪያው እጅግ በጣም ይበረታ ነው። إذا كانت السماوات والأرض ሰማይና ምድር ከሆነች وما بينهما በመካከላቸው ያለውም وما فيهما በእነሱ ያለውም ለሁ ለአላህ ተባረከ ወተዓላ አይደለም እንዴ? ፈአይነ አስኩን እኔ የት እኖራለሁኝ አለ። ሰማይና ምድርም የአላህ ነው። وما بينهما በመካከላቸውም ያለው የአላህ ነው። وما فيهما ለሁ በእነሱ ውስጥ ያለውም የሱ ሆኖ ሳለ ፈአይነ አስኩን ታዲያ የት ነው የምኖረው አላቸው። ቃለ ያ هذا አንተ ሰውዬ ሆይ አሉት አፈየሕሱኑ ታዲያ ተገቢ ነው እንዴ አንተ እኩለ ሪዝቀሁ ሲሳውን እየበላህ ወተስኩነ ቢላደሁ እሱ ሀገር ላይ ተቀምጠህ ወተዕሲህ እሱም ማመጽ ተገቢ ነው እንዴ አሉት። እንደው ተገቢ ነው ወይ ለአንተ የሚያምርብህ ነገር ነው ወይ አሉት። ቃል ብሎ አለ ላ በጭራሽ ተገቢ አይደለም እሱን ሲሳይ እየበላው እሱ ሀገር ላይ ተቀምጬ አላህን ማመጽ በጭራሽ ይሄ ተገቢ አይደለም አላቸው። ሃቲ الثالثة ሶስተኛዋን ንገረኝ እሺ በቃ ሶስተኛዋን ንገረኝ አላቸው። ቃለ ኢብራሂም ኢብኑ አድሃም አሉት فإذا أردت أن تعصيه اللهم ማመጽ በፈለክ ጊዜ فانظر ተመልከት موضعا የሆነችን ቦታ ፈልግ አሉት። فانظر ፈልግ موضعا የሆነችን ቦታ ፈልግ لا يراك እሱ የማይብህ የሆነች የማይመለከትብህ የሆነችን ቦታ ተመልከትና ፈልግና فعصيه እዛች ቦታ ላይ ሄደህ መጽው አሉት። አላህ የማይብህ የሆነን ቦታ ፈልገህ እዛ ላይ ሄድና እዛ ቦታ ላይ አምጸው አሉት። فعصيه فيه በዛ አላህ በማይብህ ቦታ ተደብቀህ አምጸው አሉት። فإذا أردت
بفلك جزي أن تعصيه اللهم مامس بفلك جزي فانظر موضعا لا يراك فعصيه فيه الله يما يملكت بيونا بوتا فلقنا يما يبوتا فلقنا الزاهد هم صوالت سبحان الله قال سويون بلوالا يا أبا إسحاق أنت إسحاق أباتوي فكيف أصنع وما في السماء والأرض والجبال والبحار موضع إلا هو بارز له يرى ما في قعر البحار وتحت أطباق الجبال يا أبا إسحاق أنت إسحاق أباتوي فكيف أصنع أنديت لسراج الله وما في السماء بسماء مستكو والأرض بمدر مست والجبال بتراراوچم والبحار ببحروچ مستكو موضع من ما ينبوتا يلله هنو إياله إلا هو بارز الله السن الله يمين ملكته يمين قطاطره هنو إياله يرى ما في قعر بحاري بحر ውስጥ ያለችን ጉድጓድ የሚያውቅ የሆነ ጌታ ወተህተ አጥባቅ الجبال ከተራራዎች ውስጥ ያለን ከተራራዎች መካከል ያለን ከተራራዎች ስር ያለን ሁሉ አላህ የሚያውቀው ሆኖ ሳለ አላህ የሚመለከተው ሆኖ ሳለ የት ቦታ ላይ ሄጄ አመጽዋለሁኛ قال እሳቸው መልሱን አገኙና ምን አሉ ያ هذا አንተ ሰውዬ ሆይ አፈየሕሱኑ ታዳ ተገቢ ነው እንዴ አንተ አኩለ ሪዝቀሁ ሲሳውን እየበላህ ወተስኩነ ቢላደሁ ሀገሩን እየኖርክ ወቱጃሂረሁ ቢመዕሲየቲህ እሱን በማመጽ ግልጽ ተዋጣለህ እንዴ ተደብቀህ እሱን ማመጽ ማትችል ሆነህ እያለ አላህ እያየህ እንዴት አላህን ታምጻለህ አሉት ከአላህ መደበቅ አይቻልም ታዳ አላህ እያየህ እንዴት ታምጸዋለህ አላህ ፊት ለፊት እያየህ እንደሆነ እያወቅ እየተመለከተ እንደሆነ እያወቅ እንዴት አላህን ታምጸዋለህ አሉት قال لا ይሄ በጭራሽ ሊሆን አይችልም አሉ የሱን ሲሳይ እየበላሁኝ እሱ ሀገር ላይ እየኖርኩኝማ ወንጀልን በአደባባይ መስራት አልችልም አላቸው ሃት الرابعة አራተኛውን ንገረኛ ኢማም በቃኝ አላቸው قال አሉት እሳቸውም إذا جاءك ملك الموت ملك الموت بمتاه ጊዜ ليقبض روحك روح اللي وسد بمتاه ጊዜ فقل لملك الموت بله بلو أخرني حتى أتوب እባክ አንተ ملك الموت ሆይ እባክ ትንሽን ጊዜ ስጠኝ ተውበት እማደርግበት ትንሽን ጊዜ ስጠኝ በለው ትንሽን ጊዜ አቆየኝ በለው إذا جاءك ملك الموت አሉ የሞት መላእክት በመጣ ጊዜ ወደ አንተ ليقبض روحك روحን ከጥፍርህ ጨምሮ ከእግር ጥፍርህ ጨምሮ ምዝዝ አድርጎ ሊያወጣት በመጣ ጊዜ فقل ብለህ በለው أخرني حتى أتوب ወደው ከወንጀል እስከምተውበት ድረስ አቆየኝ አዘግይኝ ብለህ በለው قال ሰውየውም ብሎ አለ لا يقبل مني إنما በጭራሽ ከኔ ሊቀበል አይችልም እኮ መለከል ሞት በጭራሽ روح ሊያወጣት አዞ መጥቶ ማንንም ሰው ሊያቆይ አይችልም ከኔ ይሄንን ሊቀበለኝ አይችልም ሊያዘገየኝ አይችልም قال إبراهيم ابن أدهم مالوت يا هذا أنت سوي هوي فإذا كنت تعصيه الله أن يمتعمسك ونك ولا تأمنوا مفاجأة الموت يدنجتن يموتن دنجتن يانت يما تتمامن دنجتن يموتن ما تدنك هونك ولا يقبل منك ملك الموت دمك أنت تنشن جزي فيؤخرك عندي أقويه يما يقبلك هنا فتموت على غير توبة بكتوبة وجه هناك ساتتوبت يمتموت كهنا فكيف يكون حالك ሁኔታህ እንዴት ነው የሚሆነው መጨረሻ የት ነው የሚሆነው እንዴት ነው የሚሆነው አሉት ማለት ነው ሱብሃንአላህ يا هذا أنت سوي هوي فإذا كنت تعصيه أنت الله أنت أمصوالله ولا تأمن مفاجأة الموت ከድንገተኛ ሞት መዳን አትችልም ሰላም መሆን ማትችለው ነህ ያለ ولا يقبل منك فيؤخرك አንተ ካንተ ደግሞ ያኒ ተማጽኖህን ልመናህን ተቀብሎ መለከል ሞት እንደማያቆይህ እንደማይቀበልህ ያንን ያንተ ተማጽኖ እንደማይቀበልህ እያወቅ فتموت على غير توبة ሳታደርግ እንደምትሞት እያወቅ فكيف يكون حالك የዚህን ጊዜ ሁኔታ ምንድነው የሚሆነው አሉት قال
በጣም ደነገጠ ሰውየው፣ በጣም ተርበተበተ። ሃቲል ኻሚሳ በቃ ተወኝ፣ አምስተኛውን ብቻ ንገረኝ አላቸው። ይሄ በጣም ከባድ ነው ሐሌ፣ አምስተኛውን ንገረኝ። ምንድነው አምስተኛውና የመጨረሻው አላቸው። ቃል ይህ ታላቅ ኢማም ኢብራሂም ኢብኑ አድሃም ምን አሉት? ኢዛ ጃአት ከዘባንየቱ የጀሃነም ዘበኛዎች በመጡ ጊዜ፣ ዘባንያ የጀሃነም ጠባቂዎች ናቸው፣ የጀሃነም እሳት ጠባቂዎች ናቸው። እነዛ መላእክቶች ሽዳድ ያኒ ግላዙን ሽዳድ የተባሉ ላ ያሱን አላህ ማ አመረሁም ወይፈዓሉነ ማ ይኡመሩን የተባሉት እጅግ በጣም ብርቱና ጨካኝ የሆኑ መላእክቶች ናቸው። እነሱ በመጡ ጊዜ ሊያኹዙከ ኢለናር ወደ እሳት ሊወስዱ በመጡ ጊዜ ፈላ ተምዲ ማዕሁም አረኔ ከናንተ ጋር በጭራሽ አልሄድም ብለህ ቅር አሉት። ከኔ ከናንተ ጋር በጭራሽ አልሄድም ብለህ በላቸው፣ ከናንተ ጋር አልሄድም ብለህ ከነሱ አምልጥና ቅር አሉት። ቃል ብሏል ይሄ ሰውዬ ላ የድዑነኒ በጭራሽ እኮ አይተውኝም፣ እነሱን ልቅር ብላቸው እኮ በጭራሽ አይተውኝም አሉ። የጀሃነም መላእክቶች መተው ወደ ጀሃነም ሊወስዱን ሲመጡ፣ ወደ እሳት ሊያስገቡን ሲመጡ 7 ክንድ በሆነ ሰንሰለት አስረው ከዛ ማንም ሊያመልጥ አይችልም። እምትችል ከሆነ አምልጥ አሉት። ፈላ ተምዲ ማዕሁም እነሱ ጋር እንዳትሄድ። ቃለ ብሎ ምን አለ? ላ የድዑነኒ እንደነሱማ በጭራሽ እኮ አይተውኝም። ቃል ኢብራሂም ኢብኑ አድሃም አሉት ፈኢዛ ኩንተ ከሆንክ ታዳኮ ላ ተቅዲሩ አለ እምትናዕ ሚንሁም ከነሱ ማምለጥ የማትችል ከሆንክ፣ ወላ ተድዑ ልመዕስያ ወንጀልን መተው የማትችል ከሆንክ፣ ፈከይፈ ተርጁ ልኸላስ እንዴት ነው ታዳ ከጀሃነም ነፃ መውጣት የምትፈልገው? ከነዚህ የጀሃነም መላእክቶች ማምለጥ የማትችል ከሆነ፣ ወንጀልን መተው የማትችል ከሆነ፣ በወንጀል ላይ መሶበር የማትችል ከሆነ ፈከይፈ ተርጁ ልኸላስ እንዴት ነው ታዳ ነፃ የምትወጣው አሉት። እንዴት ነው ታዳ ፈላህ የምትወጣው? እንዴት ነው ጀነትን የምትገባው? እንዴት ነው ከጀሃነም ነፃ ልትወጣ የምትችለው? እስኪ ወንድሞቼ ይህን ጥያቄ ለራሳችን እንጠይቀው። እስኪ እህቶቼ ለራሳችን ይህን ጥያቄ እናምጣው። እስኪ ከመጀመሪያ ጀምሮ ሲጠይቁ የነበረውን ጥያቄ እስኪ በራሳችን ላይ እናምጣው። የአላህን ሲሳይ እየበላን በአላህ መሬት ላይ እየኖርን እንዴት ነው አላህን የምናምፀው? አላህ ሁሉም ቦታ አላህ እንደሚያየን እያወቅን መለከል ሞት መጥቶ ሩሃችንን ሊወስደን ሲል ኧረ እባክህ ተውበት እናድርግ ስንለው ተውበት ማድረግ የማንችልበት ጊዜ እንደሆነ እያወቅን ትንሽን ጊዜ ሊያቆየን እንደማይችል እያወቅን ለዛም ነው እኮ ተውበት ገርገራ ላይ ሩሃችን ልትወጣ ከደረሰች በኋላ ተውበት ተቀባይነት የለውም የተባለው። ምክንያቱም የዛን ሰዓት ሁሉ መጨረሻውን ያያል። የጀሃነም ሰው የሆነው ጀሃነም እንደሚገባ ያውቃል፣ ስራው ይታየዋል። የጀነት የሚሆነው ደግሞ ያውቃል ሁሉ ማለት ነው። መለከል ሞት መጥቶ ከእግሩ ስር ይቀመጥና እخرጂ አየቱሃ ነፍስ الخبيث ነው የሚለው። አንቺ ቆሻሻ የሆንሽ ነፍስ ውጪ ይልና ልክ ከሰውነታችን ስጋ ተመንጭቆ እንደሚወጣው መንጭቆ ያወጣታል አሉ። መልካም ሰሪዎች ከሆነ ደግሞ የጀነት ሰዎች ከሆነ ደግሞ ያኒ ምን ይባላል ማለት ነው? እخرጂ አየቱሃ ነፍስ الطيبة አንቺ ያማርሽ ነፍስ ሆይ በሰላም በጤና ውጪ ይሏታል ማለት ነው። ከዛ ያቺ መልካም ሰሪ የሆነች ነፍስ በሰላም ምንም ጭንቀት ምንም መጣበብ ሳይኖራት ምንም አይነት ስቃይ ሳይኖራት ትወጣለች ማለት ነው። ይሄንን ማስቀረት ካልቻልን ይሄንን ማድረግ ካልቻልን ታዲያ እንዴት ነው አላህን የምናምፀው? እንደዚሁም የጀሃነም ዘበኞች መተው የጀሃነም መላእክቶች መተው ይዘውን ወደ ጀሃነም ሲሄዱ ከነሱ መቅረት ካልቻልን ተወኝ እኔ አልፈልግም መሄድ አልፈልግም ብለን መቅረት ማንችል ከሆነ ወንጀልን ደግሞ መተው ማንችል ከሆነ እንዴት ነው ነጃ ልንወጣ የምንችለው? እንዴት ነው ፈላህ ልንወጣ የምንችለው? ከዛ ምን አለ ሰውየው? ቃል ብሎ አለ ሐስቢየ በቃኝ አለ። በቃኝ ሌላ ምንም አልፈልግም አለ። በቃኝ ወንጀል የምተውበትን የሚጠቅመኝ ነገር አግኝቻለሁኝና በቃኝ አለ። ወለዚመ ኢብራሂም ኢብኑ አድሃም ጋር ብዙ ጊዜ ቆየ። فعبد الله حتى مات እስከሚሞት ድረስ አላህን አመለከ። ይሄ ሰውዬ እሳቸው ጋር ተቀምጦ እሳቸው ጋር እየተማረ እሳቸው ጋር እየቀራ ከእሳቸው ብዙ ነገር እየተማረ ሞት መጥቶ እስከሚወስደው ድረስ እሳቸው ጋር ቆየ ማለት ነው።
ابن قدامة من قالوا رحمه الله وإن ابتليت بمعصية بونجلكو كتفتن قالوا فبادر إلى التوبة ولا توبة تشاكل وإن ابتليت بمعصية بونجل كتفتنك فبادر إلى التوبة طلب له ولا توبة تملس طلب له ولا الله تملس والاستغفار طلب له مهارت تطيق والندم طلب له بونجل تتصت وبكي على خطيئتك بونجل لاي ألقس فإنك أنت لا تدري أتوقم على ما أنت منها بዛች በወንጀል አማካኝነት ምን እንደሚገጥምህ ምን እንደሚመጣብህ የት እንደምትገባ አታውቅምና በወንጀል በተፈተንክ ተሳስተህ ነፍስያና ሸይጣን አሳስተው ወንጀል በሰራ ጊዜ ፈባድር ኢለ ተውባ ወደ ተውባ መቻኮል አለብን ወልኢስቲግፋር አላህን ማርታ ወደ መጠየቅ ወነደም በወንጀላችን በሰራነው ስራ በመጸጸት ላይ መቻኮል መቻል አለብን وبكي على خطيئاتك بونجلاችን ላይ ማልቀስ አለብን فإنك لا تدري ምክንያቱም አንተ አታውቅም አሉ على ما أنت منها ከዛች በወንጀል እኮ ምን እንደሚገጥምህ ምን እንደሚያጋጥምህ አታውቅም አሉ كان بعضهم يقول ሰለፎችም ከፊሎቹ ይሉ ነበር لا تنظر إلى صغر الخطيئة ወደ ወንጀል ትንሽነት አትመልከት ولكن انظر إلى من عصيت የምታምፀው አካል ማን እንደሆነ ነው መመልከት ያለብህ ይላሉ لا تنظر እንዳትመለከታሉ الى صغر الخطيئة الى صغر المعصية ወደ ወንጀሏ ማነስ አትመልከታሉ እቺ እኮ ትንሽ ናት የምሰራት ወንጀል ትንሽ ናት ብለህ አትበል ولكن انظر ነገር ግን መመልከት ያለብህ الى من عصيت ማን ነው ያመጽኩ ያለው ትንሽም ሆነ ትልቅ ያመጽኩ ያለው ማን ነው ያ መሊክ الملوك የሆነውን የንጉሶች ሁሉ ንጉስ የሆነውን አላህ ተባረከ ወተዓላ ነው ያመስክ ያለው መመልከት ያለብን እሱን ነው ከሱ እይታ ምንም የማትደበቅ የሆነችው ከሱ ዕውቀት ውጭ ምንም የማትወጣ የሆነውን አምላክ ነው ያመስክ ያለው ስለዚህ ወንጀልን ማነስ አትመልከታሉ የምታምፀውን አምላክ ኃያልነት ነው ማየት ያለብህ ይላሉ ወሸካ بعد عمالي عمر ابن عبد العزيز إليه كفيل የዑመር ኢብኑ አብዱል አዚዝ يعني ዑማሎች ሰራተኞች ሸክዋ አቀረቡ ስሞታ አቀረቡ ዑመር ኢብኑ አብዱል አዚዝ እጅግ በጣም ታላቅ ኢማም ናቸው ዑመር ኢብኑ አብዱል አዚዝ ማለት የሳቸው ሰራተኞች يعني በሳቸው ዘመን ያሉ ሰራተኞች ወደሳቸው ስሞታ አቀረቡ فكتب إليه ወደሳቸው يعني ጻፈ ዑመር ኢብኑ አብዱል አዚዝ ያ ሸክዋ ወደ አቀረቡባቸው ሰራተኞች ጻፉ يا أخي يالو أنت وندموهي اذكر أستوس سهر أهل النار يساس سوچن انقلف ماتات أستوس في النار نز سوچن قديه عندو طوات ماتام يسران نو طوات ماتام مسلمون بما قلقل لينن انقلفاتان متن يقزياتان بلون شكو يقربوت بك انيا بحالا في نتاچن لاي هنن بك انقلفاتان ሁልጊዜ ጂሃድ ላይ ነን ሁልጊዜ ስራ ላይ ነን ሁልጊዜ ሙስሊሙን በማገልገል ኡማውን በመካደም ላይ ነን እንቅልፍ የሚባል አጣን ብለው ነበር ስሞታ ያቀረቡትና فكتب إليه ወደነሱ ጻፈ ዑመር ኢብኑ አብዱል አዚዝ ደብዳቤ ምን አለ ያ اخي አንተ ወንድሜ ሆይ አላቸው ያ ስሞታ ላቀረበው አካል اذكر አስታውስ ሰሃራ اهل النار የእሳት ሰዎች እንቅልፍ ማጣትን አስታውስ في النار በእሳት ውስጥ ሆነው እንቅልፍ የሚባል ነገር የለም እንቅልፍ የሚባል ነገር የለም إنه من يأتي ربه مجرما فإن له جهنم لا يموت فيها ولا يحيا ነው እንኳን እንቅልፍ መተኛ ቀርቶ አይደለም በጀሃነም አንድ ጊዜ ገባ ይሆን አካል በሷ በህይወትም መኖር አይችልም መሞትም አይችልም كلما نضجت جلودهم بدلناهم جلودا غيرها يالنا الله تبارك وتعالى ስለዚህ እነሱን እንቅልፍ ማጣት አስታውስ ما خلود الابد እሱም ደግሞ እንቅልፍ ማጣታቸው ዘላለማዊ ዘውተርና ጋር ዘላለማዊ ዘውታሪነት ጋር ነው እንቅልፍ የሚያጡትና ያንን አስታውስ وحذر ተጠንቀቅ ان يكون المصروف بك من عند الله ከአላህ ተባረከ ወተዓላ ዘንድ ተመጡ እንዳትወሰድ ተጠንቀቅ الى النار ወደ እሳት እንዳትወሰድ ያ ወደ አንተ ተገልብጦ አንተ ወደ እሳት እንዳትወሰድ ተጠንቀቅ فيكون اخر العهد ያንተ የመጨረሻው ቃልህ እንዳይሆን ተጠንቀቅ ومن قطع الرجاء የክጃሎትህም እንደዚሁ የምትፈልገው ነገር ሁሉ መቋረጥን እንዳይመጣበት ተጠንቀቅ አሉት ማለት ነው እኛ ዱንያ ላይ ኢባዳ ከበደን ያ አላህ ተባረከ ወተዓላ ትእዛዞች ከበዱን ብለን እንቅልፋችን ሳይያል
ከሌሊት ከመስገድ ይልቅ እንቅልፍ እናስበልጣለን። ዒባዳ ከመስራት ከመቅራት ይልቅ እንቅልፍ እናስቀንብጣለን። ቀንም ሙሉ ማታም ሙሉ እንተኛለን። ነገር ግን ማወቅ ያለብን ነገር ነገ ምንም መተኛት የማንችልበት ቀን ይመጣል። አሳማሚ የሆነ ቅጣት ይመጣል። የዛን ሰዓት ከባድ የሆነ ቀን ይመጣልና ለዛ ቀናችን ልንዘጋጅ ይገባል እያሉ ነው። ፈለማ ቀረአ አልኪታብ ያሸኮ ያቀረበው ሰውዬ ኪታቡን እሳቸው የጻፉለትን ደብዳቤ ባነበበ ጊዜ ጠዋል ቢላድ ጋገሩን ለቆ ወጣ። ሐታ ቀዲመ ዐለይህ ዑመር ብን አብዱልዓዚዝ ድረስ ዘንድ እስከሚደርስ ድረስ ፈቃል ብሎ አሉት ዑመር ብን አብዱልዓዚዝ ማ አቅደመክ ምንድነው ወደዚህ ያመጣህ አሉት። ቃል ብሎ አላቸው ኸለአተ ቀልቢ አላቸው። ወላሂ ልቦናዬን አውጥተኸዋል አሉት። ልቤን አውልቀኸዋል። በመከርከኝ ምክር በነገርከኝ በጻፍክልኝ ደብዳቤ ልቤ ወልቃለች። ቢኪታቤትክ በጻፍከው ደብዳቤ አማካኝነት ያኒ ልቤ ወልቃለች አለው። ይህ ማለት ምን ማለት ነው? በጣም ተገስጫለሁ። በጣም ምክር ከልቦናዬ ውስጥ ገብቷልና ያኒ ወደ ራሴ ተመልሻለሁኝ። ወደ ራሴ እንዳስተነትን ራሴን እንድመዝን አድርጎኛል። ላ አሚልቱ ለከ ወላ ሊአሐድን በዕደከ ሱብሃንአላህ ላ አሚሉከ ለከ ለአንተም በጭራሽ አልሰራም። ወላ ሊአሐድን በዕደክ ከዚህ በኋላ ለማንም ተቀጥሬ አልሰራም አለ። ለማንም አልሰራም። አላህን እያመለኩኝ አላህ ያዘዘኝን እየታዘዝኩ አላህን ማርታ እየጠየቅኩኝ ሞት እስከሚመጣ ድረስ እጠብቃለሁኝ አሉ። ተመልከቱ እንግዲህ ሰለፎች ይህን ያክል ነበሩ። ሰለፎቻችን ይህን ያክል ነበሩ። ሱብሃንአላህ التأمل مع المعاصي كونجل قام مسراراتكو إبرة ليست بحجم الذنب بل بعظمة المنهتك حقه يمن ونجلون أكل نمواك علب يساس سوى شايتنيو انقلب يميبال اللاتشو رفت يميبال نقر اللاتشو سلزي إنيام أقول لي الله يمنا مسكوهنا الله تبارك وتعالى يمن وجل كهونا نجا كبادي هنا ما شر شيء تبكنا ስለዚህ ይህን የታላቅ ኢማም ምክር እኛም በራሳችን ላይ አምጥተን ተግባራዊ ልናደርግ ይገባል ማለት ነው። هذا والله أعلم نكتفي بهذا القدر سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك فإن أصبت من الله وإن أخطأت من نفسي والشيطان من قلة العلم فالله ورسوله بريئان. السلام عليكم ورحمة الله وبركاته.